አዶኖ ይሄ መች ትጥፋ አላውቅም፣ ግን 9:53 ኦንላይን ላይ ነበረች። እኔ ጊዜ ስለሌለኝ ቴክስት አላረኩላትም፣ ግን ቢዚ ስለነበርኩኝ አዶኖ የመች ቪዲዮ እንደሆነ አዶኖ ጋይስ እኔ አላውቅም፣ ግን ቪዲዮ ትላንትና የቀረጹትን ነው ዛሬ ፖስት የሚያደርጉት። ሰው ዛሬ ላይ ተገንታ ሊሆን ይችላል። ተረጋጉ፣ ምክንያቱም መረጋጋት ጥሩ ነው። እሷ ራሷ ኦንላይን ላይ ነበረች እና ከ6 አወር በፊት ማለት ነው። ሰው በእኛ ሞርኒንግ አሁን 4 o'clock ነው። ሰው ጋይስ እኔ ልላችሁ የፈለኩት ህግ አለ አይደለ? ከጠፋችን ሁሉም ተጠያቂ ነው። የሰው ነፍስ ነው። እዚህ ጋር የሆነ እቃ ምናምን አይደለም የጠፋው። ሰው ሄርሜላ ፋሚሊ አላት። ፋሚሊዎቿ ደግሞ እያንዳንዱን ቪዲዮ ቼክ ያስደርጋሉ። ህግ ደግሞ ሰውን የመሰለ ጠፍቶ ዝም የሚል ህግ የለም። ይሄ ምንድነው? የህግ የበላይነት እንደሌለ ነው እያሳዩ ያሉት። ይሄ ምንም የሚያስተምር ነገር አይደለም። ሶ ይሄ ማንንም ዋና ታርጌት ሩታንና እንትናን ያስጠይቃል። ሩታንና ማንን ወንድምየው መጀመሪያ ታርጌት ዛሬ ዳኒን ሳየው ከፊቱ ላይም ስንትን ስል ብዙም እንትን እያለ አይደለም ያለውና ግን ዋናው ታርጌት ኤፍሬም ነው። ኤፍሬም በወንድምየው ላይ ምንም ሳይጠየቅ ዛሬ ሄርሜላን አላየውም የሚል ቪዲዮ ያየው ይመስለኛል የተናገረ ሰው። መጀመሪያ መያዝ ያለበት ሲጀምር ኤፍሬም ራሱ ከጤናው አይደለም ጋይስ፣ ወዶም አይደለም ጤናማ አይደለም። ምክንያቱም ይሄ የሚደረገው ነገር እሱንም ሳይነካው አይቀርም። ይሄ ነገር እኔ አላውቅም፣ ግን ሲሉ ነው የሰማሁት። መጀመሪያ ራሱ ከጸበል መሄድ አለበት። ራሱ ላይ ሲመለስ ይሄ ያደረገው ድርጊት በወንድም ላይ አይደረግም። በቃ ይሄ መጥፎ አግባብ የሌለ ነገር እንዳደረገ። ምክንያቱም አብርሃም ለኤፍሬም እዚህ ደረጃ እንዲደርስ ያደረገው አብርሃም ነው። ተጋግዘው ነው እነሱ እድገታቸው ራሱ እኛ ስናውቀው ተከባብረው ነው። ምክንያቱም ትዕግስትንና ስርዓትን ያየው ከአብርሃም ነው። ትዕግስተኛ ነው። ኤፍሬም ትንሽ ዲክታተር ነው። ቢሆንም የዚህን ያህል ወንድሙ ላይ ይሆናል ብዬ አላስብም በጤናው። ሶ እቺ ሴትዮ ደግሞ እነሱን ዲፔንድ ሆና ወንድምየውን ዲፔንድ ሆና እንዲህ የምትበጠብጠው እሷ ከራሷ አልፋ የፈታችው ሰውዬን አልፋ ተርፋ ወደ ቤተሰቦቹ የገባሽ ናት። እሷ እግዚአብሔር ልቦና ይስጣት። ሶ እኔ ሌላቸው የፈለግኩት አሁን ኤፍሬም መያዙ የመጀመሪያ ታርጌት ኤፍሬም ነው። ኤፍሬም ሲያዝ የአብርሃም ፋሚሊዎች አይጎዱም። አብርሃም ብዙ ነገርን አያይዛ ነው። ብቻዋን አለ የምትጠፋው ሩታ። በጣም አስቸጋሪ ሩታ መያዟ አይቀርም። ምክንያቱም ህግ ልጅ አላት ብሎ የሚምራት ነገር የለም። ከልጇ ለደቂቃ መለየት እንኳን አይከብድም። እስከሚጠሩ ተብሎ እኮ 3 days 4 days ነገር ነው። አናውቅም። ይሄ ለራሱ ልጇን አልጎዳም። ሊሊ እዚህ ጋር ላቋርጥሽ። ትናንትና ማለት ነው ቪዲዮን አይተሽ ከሆነ አብርሃምና ቆይ አንዴ እንትላትና ታወራበታለች ሀሳቧ ቦታ ሩታ ምንድን ነው ያለችው? ራስክ ተጠንቀቅ፣ ለእኔ ሳይሆን ለራስክ ተጠንቀቅ እያለችው ነው። ትናንትና ከማነው ተብዬው ጋር ሄደችው። ይሄ ነገር ታዲያ አያጠራጥርም? ምን ያለሽ ነው? መያዝ አለባቸው ነው የምለው። እሱ ላይ ለመጣቆ ነው እና ምክንያቱም እሷ ልጇንም ነው የምትጎዳው። የእሷ መያዝ እሷን ብቻ ሳይሆን ህፃኑ ደግሞ ያለ እናቱ ልጅ ስለወለደች የሚተዋት ነገር የለም። ምክንያቱም ወንጀለኛ ተባባሪ ናት። ጥፋት አጥፍታለች፣ ትታሰራለች። ከልጇ መለየት ራሱ የልጅ ጠረን ለምጃለሁ ብላ ነው። እሷ እናት አይደለች እንዴ? የእናትና የልጅ ፍቅር ክሎዝ አድርጋ ልጇን ስትሮንግ ሆና በማሳደግ አይነት ሙመንት ላይ ብታሳልፍ አይሻልም? በቃ አልፈልግም ያለ ወንድ አልፈልግም ነው። በቃ የራሱን ህይወት የጀመረ ነው። ገርል ፍሬንድ አይደለም የያዘው፣ ኢንጌጅ አድርጎ እጮኛ የወደፊት ሚስቴ ብሎ የያዘ ሰው ነው። ራይት ሶ ዛሬ ላይ ለምንድን ነው ስነ ስርዓት ማትይዘው? ብዙ ነገር እኮ ነው። አሁን እንደዚህ አተረማምሳ አብርሃም ይመጣልኛል ብላ ነው የምታስበው። ይሄ ለእሷም ለሂስቶሪያውም ለባክግራውንዷም ይሄ ዩቱብ የሚጠፋ ነገር አይደለም። እሷ ልታጠፋ ትችላለች፣ ግን ይሄ መቼም አይጠፋም። የምትሰራው ሌላ ወንድ እንኳን ኮንፊደንስ ኖሮ እሷ አይቀርባትም። ለምን? የምትሰራቸው በቀሎች ሁሉ ወንድ እንዲቀርባት አታደርጉት። ያን ግን ወጣት ናት። ሰው እኮ ፍቅር በመላመድ ይዘዋል። ከሌላ ሰው አትላመድም። ማንም ያፈቀረውን ሁሉ ያገባል ማለት አይደለም። በቃ አብርሃም ጋር ፓስ ሆኗል። ያለፈ ሂስቶሪ ነው። ዛሬ ላይ ግን በመላመድ ሌላ ማፍቀር የምትችል ሰው ነው። ለምንድን ነው ራሱን ሌላ ጣጣ ውስጥ የምትከተው? ይሄ አግባብ አይደለም ብዬ ነው ማስበው። ሄርሜላ ጋር ስመጣ ምንድን ነው ሄርሜላ ሲጀምር ሄርሜላ ከየት ነው የጠፋች? ከቤቷ ነው። ቤታቸው ደግሞ ይገባል። ካሜራ ሊኖር ይችላል። ምክንያቱም ቤት
ያለበት ቢንግ ነው ሴኩሪቲ ምንድነው አፍሽን ዝጊ ያቦች ያሩጊት ማለት ነው። ቅንቅናም አመዳም ብስብስ ነገሮችም ከተባለ እያንዳንዱ ነገር ማወቅ አለበት። ስልኳ አይፎን ነው። አይፎን ደግሞ እንዳለ ያሳያል። ናምበር ያስገቡ ማለት ነው። በነገዛትበት ካምፓኒ ተጠላት ቁጥሩን ያውቀዋል። እዛ ጋር ገብቶ የት እንዳለች ሎኬሽን ያሳያል። ለምንድን ነው ይሄ ኦዲየንስን ሰርቭ የሚያደርግ ቪዲዮ ባይለቁስ? ልትጠፋ ትችላለች፣ ግን በማስረዳት ባጎች ለእናንተ እኮ ነው የምናየው። ግን በሰው ሀገር ያደርጋሉ ብሎ ዞኑ እሱ ነገር የሚያሳስበው ሰው ብዙ ነው። ሄርሜላ ነገር ሰው ብዙ ነገር አለ። ሰው ቤተሰብ እህቶቻችን ስለነሱ ይጨነቃሉ። ወደም ፍቅር አንዳንድ የሆነ አዲክትድ ሱስ የያዘው ሰው መውጣት ይከብዳል አይደል? እኔ አሁን በቃ ነው አላየም ብዬ ወስኜ ነበር፣ ግን አየዋለሁ። ይህ ምንድን ነው በቃ የተለመደ ሞመንት በዲ ሊሆን ይችላል ሰው። እነዚህ ሰዎች ደግሞ ሲጨነቁ ማለት የሚያስጨንቅ ቪዲዮ መልቀቅ በራሱ ከሚወዱት ሰው ወደናቸው ፈቅደን ነው አይደለም? ለእኛ ጥሩ ነገር ለምን ለማሳየት አይጋብዙንም? ለምንድን ነው እዚህ ነ ስትነስስ የምትት ነገር መልቀቃቸው? እኔ አግባብ ነው አላስብም። ለመጀመሪያ ሲቀጥል ደግሞ የሌላ ቤተሰቦች አሁን ልጃቸው ጠፍታ ከሆነ አንድ ሎኬሲ ያለችበትን አይፎን ካዘዝ ማወቅ ደግሞ ያንዳንዳቸው ኔትወርክ እያዘች ነው ዲሊ። አሁንም ጋይ አሁን ይሻላል። ሶ ሁሉም ተጠያቂ ነው። ሁሉም አሁን ይሻላል። አሁን ህግ ነው እና ይይዛቸዋል። እቺ ልጅ ጠፍታ አትቀርም። ምናልባት በዚህ ሞመንት ላይ የሆነ ቪዲዮ ይዘን ለማስፈራራት ምናምን ብለው ከሆነ የራሱ ሌላ ወንጀል ነው። ተጃጅለዋል። ይህንን የምታደርገው ደመቁ ናት። ደመቁ ኦልሬዲ በፔፐር ኮርት ሄዳ ሳይን አርጋ ተናግራለች። ሊሊ ተናግራለች እኮ እች ልጅ ለሚመጣው ነገር እጅ የለበትም ካሁን በኋላ ብላ እኮ ግልጽነት። እንደዚህ ህግ አለ ማለት ህግ የበላይነት አለ ሀገራችን። ስለዚህ ይሄን መረጃ ይዞ መክሰስ ያለባት ይሄን ስላቀደች ነው እንደዛ ያለችው። ይሄን ስላቀደች ነው እንደዛ ያለችው። ሲጀመር ማለት ነው ይሄን ስላቀደች ነው እርቅ ያመጣችው እንጂ እሷ ከሱ ጋር ቆርጦላት አይደለም። ይሄን ስላቀደች ነው። ስትረስ አታድርጉ። ምክንያቱም ሁላችንም በህግ ውስጥ ነው፣ በህግ ጠላ ውስጥ ነው ያለ ነው። ህግ ደግሞ እያንዳንዱን ስቴፕ ያውቃል። እኛ ስላወራን ስለተጨናንቅ የሚሆን ነገር አለ የለም። ሄርሜላን ወደውም ሳይወድም በግድ ለአብርሃም ብለው ሳይሆን ለህግ የህግ የበላይነትን ያሳያቸዋል። እንትናም ደግሞ እየጠብቅ ምክንያቱም ከወንድሙ ጋር ብዙ ዋጋ ሊከፍል ነው። ምክንያቱም እዚህ የደረሱበት እኛ ከበፊት ጀምሮ እናያቸዋለን። እዚህ ደረጃ ላይ እስከሚደርሱ ድረስ ክፉ ልጅ አይደለም። ለኤፍሬምም ቢሆን እንትና ለኤፍሬም ክፉ አይደለም። አብርሃም ግን የዚህን ያህል እሱ ላይ እንደዚህ አይነት ነገር ለማድረግ ለምን እንደወሰነ አላውቅም። እግዚአብሔር ሆነው ከቀልቡ ነው ብዬ አላስብም። እና አይዟችሁ፣ ተረጋጉ። ምንም የሚፈጠር ነገር የለም። እንዳልኳችሁ ነው። አዶኖ መቼ ጠፍታ ይሆን አላውቅም። ግን እኔ ሞርኒንግ ላይ ከ6 ሀወር በፊት አይቻት ነበር ኦንላይን ላይ ነው። ምናል ፌክ ነው ማለት አልችልም። ኦንላይኑ የራሷ ነው። ምክንያቱም እኔ እሷ ጋር የምንጻጻፍበት ነው እና ስላልተመቸኝ ነው ቴክስት ያላኩላት እና ይሄ መጥፋቷ ምናምን አውቄ ሳይሆን ጊዜ ስላልነበረኝ ሰራ ቦታ ሳራን አስገቢ ነው ይወጣሉ። ታች ሆናል ሁላትም እንጂ ነበረች። አሁን እንደሚባለው ያስተካክላለሁ ካለች አንድ ቁጥር ጻፊ ባይኔ ያስገባታለሁ። የትላንት ቪዲዮ ሊሆን ይችላል። ኤኒዌይስ ተረጋጉ ልላችሁ ፈልጌ ነው። እኔ ውስጤ ምንም የመሰለኝ አይደለም። ምክንያቱም ምናልባትም ሰላየዋት ይሆናል ኦንላይን ላይ እኔ ምንም አይነት ስሜት አልተሰማም። ምክንያቱም ህግ አለ። ህግ ሳይወዱ በግድ ያለችበት ያመጣል። ማሽን አየሽው ኦንላይን ላይ ማሽነታ እኔ 953 እኔ ኦንላይን ላይ አይቻታለሁ። ኦንላይን ገብታ ነበር። ኦኬ
አትጨናነቁ ላል እኔ ይሄ ሁሉ እኮ እናንተን ለማስረዳት መሞክረው ምንድነው ምንም የሚያስጨንቅ ነገር አይኖርም። እንወዳታለን፣ ስለምንወዳት ፊል ልናደርግ እንችላለን፣ ግን ሁሉ ነገር መስመር ይይዛል። ምንም የሚያስጨንቅ ነገር የዚህ ላይ የሚሆን ሁሉም ተጠያቂ ነው። ልጅቱ በንፋስ አትጠፋም እና ሁሉም እየዛቱ ነው። ሁሉም ስፔሻል ኤፍሬም የመጀመሪያ ታርጌት ነው። ለራሱ ለላይፍ እንኳን ማይጨነቅ ልጅ ነው። በማይመለከተው የራሱን ላይፍ አይኖርም እንዴ? ሰው እንዴት በሰው ሂስቶሪ ገብቶ በሰው ላይፍ ገብቶ እንደዚህ አይነት ውስጥ ያደርጋል? ይጠየቃል። እሱ ዋና የመጀመሪያ ታርጌት ሩታ እነሱ ናቸው የሚያዙት። ምክንያቱም አብርሃም ሳይሆን የሚያስይዛቸው የሄርሜላ ፋሚሊዎች ናቸው የሚያስይዟቸው። ልጃቸውን ቀላል አይደለም እኮ ዋጋ የከፈሉበት ልጅ ነው አይደል? በልጅ ሰው አይደራደርም እንዴ? እቃ የጠፋባቸው አይደለም፣ ልጅ ነው የጠፋችባቸው። ሩታ የራሷ ልጅ አንድ ነገር ቢሆን እንዴት ስሜቱን ታውቋለች። ለምንድን ነው የዚህን አይነት እንትን ችግሯን ከአብርሃም ጋር ነው እንጂ መጨረስ ያለባት እዚች ልጅ ጋር መድረሷ በራሷ